የሀገራችን ኢትዮጵያን ሉዓላዊነት ከሚያረጋግጡ ነገሮች አንዱ የባህር በር ማግኘት ነው። ቀይ ባህር ያስፈልገናል፣ ኢምፖርታንት ነው የማይል ዓለም አለ እንዴ? Will Ethiopia and Eritrea return to war? ቀይ ባህር ሀገራት ምልከቱ ስለሆነ ገች ኢትዮጵያን ለመገንባት ምን ይጠበቃል? ለረጅም ዘመናት በቀይ ባህር ላይ ኢትዮጵያ ማለት የቀይ ባህር ንጉስ ነች። ጸላኢ ዘምጽ ሐገዝ ናይ ወሳኢንት አምጽ Eritrea and Ethiopia return. የቀይ ባህር ጉዳይ ሰዎች ሰሞኑ የተነሳ ጉዳይ አድርገው ያነሳሉ። ውሽጥ ህዝብ ኢትዮጵያ ተፈጥሮ ዝነበረ ተስፋን ባህግን በኒኒ የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን። ግልጽ እኮ ነው አጀንዳ። ለዚህ የአንድ ሀገር ኢኮኖሚን በፍጥነት እንዲያድግ የባህር በር በጣም ወሳኝ መሆኑን ነው። ትና ኢትዮጵያ ሁነታት ንገዛ እርሱ ተፈጥሮ ደሎ ብደሆይ ሰላማዊ በሆነ መንገድ በድርድር የመጀመሪያው የድርድር ጉዳይ ነው። እኛ ግጭት አላልንም። ግጭት እንዳይመጣ እንነጋገር ነው ያልነው። ኤርትራ ከምዝ ትገብራላ፣ ምስ ትግራይ ተሳንያ ከምዝ ትገብራላ፣ ፋኖ ከምዝ ትገብራላ። የማንንም ሉዓላዊነት የመንካት ፍላጎት የለንም። ኣብ ጉዕዞና ዝኾነ ይኹን ንየማን ፀጋም ከጠምተና ስለደይብሉ ንቅድሚት መኻጥራ ይዘዋፃፀ Ethiopian and Eritrean people on earth outside of Africa. By 1998, that division turned to bloodshed. ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ቀይ ባህር ለኛ በጣም ህልውናችን 120 ሚሊዮን ህዝብ ነው ያለው።